መልእክት የሚሆነው ከተዘጋው ይልቅ የሚከፈትላችሁ ይበልጣል የሚል። ብዙ ሰዎች ብዙ ነገር ተዘጋግቶባቸው ሊሆን ይችላል። በተለያየ አቅጣጫ የትዳር ኬዝ ሊሆን ይችላል፣ የሥራ ኬዝ ሊሆን ይችላል። ከተዘጋባችሁ ቀድሞ ከተዘጋባችሁ ይልቅ አሁን እግዚአብሔር ከፍቶ ሊሰጣችሁ ያለው ነገር ይበልጣል። አሜን 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 አሜን። ክብር ለኢየሱስ ይሁን። እስኪ አጠገባችሁ ያለው ሰው ያዛርጉና አሁን የሚከፈተው ይበልጣል በሉት። አሁን የሚከፈተው ትንሹ ነው የተዘጋው በለልኝ፣ ንገረው እስቲ። ጥቂቱ ነው የተዘጋው፣ የሚበልጣው በለው እስቲ በእግዚአብሔር እጅ የተከፈተለ ነው። ዛሬ ማታ በሉልኛ፣ ዛሬ ማታ በሉልኝ። ጠላትም ክፉ ሰዎችም ሊዘጉ የማይችሉት የሚበዛ በር በሉ፣ የሚትረፈረፍ ደጅ በሉ ይከፈትልሃል በል እስቲ። ሃሌሉያ። ከተዘጋ ይልቅ የሚከፈትላችሁ ይበልጣል። ካልተሰራ ይልቅ የሚሰራላችሁ ይበልጣል። አሁን እግዚአብሔር በእናንተ ህይወት ላይ ፕሮግራም አድርጎ የያዘው ነገር ይበልጣል። አሜን ትላላችሁ። ኢየሱስ ክርስቶስ ጌታ ነው። ዞር በሉና የሚበልጥ ነገር ይታየኛል በሉልኝ። የሚበልጥ ነገር፣ የተሻለ ነገር ይታየኛል በሉ። ቤተ ክርስቲያን ስትመጡ፣ በእግዚአብሔር ቃል የሚነገርበት ስፍራ ስትመጡ ተስፋ ነው የሚሰጣችሁ። አሜን ትላላችሁ። ኢየሱስ ጌታ ነው። ሰይጣንም አስለቅሰው እኛም አስለቅሰን አንችልም። እኛ የተሰጠን አንተን ማጽናናት ነው። አሜን ትላላችሁ ወይ? ለቤተ ክርስቲያን ጸጋዎች የተሰጡት ለማጽናናት ነው፣ ለማነጽ ነው። እግዚአብሔር እንዲህ ይላችኋል፣ የሚከፈት ነገር ይበልጣል ይላችኋል። የተዘጋው ይልቅ የተከፈተ ነገር ከፊታችሁ አለ። የበራ ነገር ከፊታችሁ አለ። የሚበዛ ነገር ከፊታችሁ አለ። እጃችሁን ከፍ አድርጉና የሚበልጥ ነገር አለ በሉስ። ዛሬ ጠላቶቻችሁን እንዲህ ልናስለቅስ ነው የመጣ ነው። አሜን 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 አሜን። እግዚአብሔር ለእናንተ ያለው መልካም ነገር አለው። እግዚአብሔር ላንቺ የሚበዛ ነገር አለው። ጠላት ሁሉ ጊዜ ከፊት ያለው መልካሙን ነገር አያሳየም። የተበላሸው ጥቂቱን ነገር ከፍቶ ነው የሚያስለቅስ። እግዚአብሔር ሁሉ ጊዜ ደግሞ ነገን ያሳያል። አሜን። የሚበልጥ ነገር እግዚአብሔር ሊከፍትላችሁ በዚህ አለ። ሃላቫራ ካዳካኒያ ከመንፈስ ቅዱስ የሰማሁት ይሄ ነው። ተከታትለው የተዘጋባችሁ ላይ ትኩረታችሁን አታድርጉ። የሚበዛ ነገር ከፊታችሁ አለ። የኔና የእናንተ ጌታ ይበልጣል። ከችግር በላይ ከሁኔታ በላይ አሜን ትላላችሁ። ስለሚበልጠው ጌታ ነው የምናገረው። እሱ ደግሞ የሚበልጠው በረከት አለው። መጽሐፍ ቅዱስ ያዛችሁ ሰዎች ከኔ ጋር የዘፍጥረት መጽሐፍ ምዕራፍ 26 ቁጥር 1 እና 2 አነብና ዘልያ ነበር። እንደዚህ ይላል፣ በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ጌራራ ሄደ። እግዚአብሔርም ተገልጦለት እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምል ምድር ተቀመጥ። አሜን። በዚያችም ምድር ተቀመጥ፣ ካንተ ጋርም እሆናለሁ፣ እባርካለሁ። እነዚህንም ምድሮች ሁሉ ላንተ ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩትን መሐላ አጸነዋለሁ። ቁጥር 12 ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው። ዋው እንዴት ደስ ይላል! ይስሐቅም በዚያች ምድር ምን አለ? ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው። ባለጠጋም ሰው ሆነ፣ እጅግም እስኪበልጥ ድረስም እየጨመረ እየበዛ ነበር። የበግና የላም ከብትም ሌሎቹም እጅግ በዙለት። የፍልስጤም ሰዎች ቀኑበት። ቁጥር 15 በአባቱ በአብርሃምም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። ደፈኑ። ቀጥሎ አፈርም ምን አሉ? አቤሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛም ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበረውን ውሃ ጉድጓዶች ደግሞ አስቆፈረ። አብርሃምም ከሞተ በኋላ
ፍልስጤም ሰዎች ደፍኗቸው ነበሩና አባቱም የጠራቸውን በነበረው ስም ጠራቸው። ቁጥር 19 ይስሐቅም ሎሌዎቹን በሸለቆ ውስጥ ቆፍሩ፣ በዚያንም የሚመነጨውን ውሃ ጉድጓድ አገኙ። የጌራራ ሀገር እረኞች ከይስሐቅ እረኞች ጋር ውሃ የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብለው ጠራት፣ ለእርሷም ሲሉ ተጣልቷልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ሲጥና ብለው ጠራት። ከዚያንም እልፍ ብለው ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟም ረሆቦት ብለው ጠራት። እንዲህም ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። አሁን እግዚአብሔር አሰፋልን። የምንበዛው ደግሞ በተገፋንበት ስፍራ ሀገር ቀይሮ እንዳይመስልህ፣ ከጌራራ ወጥቶ እንዳይመስልህ፣ በተደፈነበት ስፍራ የሚደፍኑ ባሉበት አደባባይ እግዚአብሔር የማይደፈን ምንጭ ሰጣቸው። ለዚህ ነው ዳዊት እንደዚህ ያለ፣ በጠላቶቼ ፊት ለፊት እነሱን ገመድ አዘጋጅቶላቸው ሰቅሎ አይደለም፣ አይናቸው እያየ በእነሱ ፊት ለፊት በዘራቸው ሆኖ የማይታወቅ ነገር በዳዊት ላይ ተገለጠ። በጠላቶቼ ፊት ለፊት እግዚአብሔር አምላክ ቀበሌና ሰፈር ቀይሮ አይደለም፣ በዚያው ሰፈር ላይ እግዚአብሔር ሹመት ይሰጣል። በተተቸበት ወንበር ላይ ነው እግዚአብሔር ሞገስ የሚጨምረው። በተገፋበት ሰፈር ላይ ነው እግዚአብሔር አምላክ እልፍ የሚያደርግ። መጽሐፍ እንደዚህ ይላል፣ ይስሐቅም ይላል በአባቱ ዘመን በአብርሃም ዘመን ተከስቶ እንደነበረ ረሃብ ሆነ፣ በምድሪቷ ላይ ረሃብ ሆነ። ስሙኝ በደንብ። ወደ ጌራራ ተጓዘ። እግዚአብሔር አምላክ በመንገድ ላይ መጣና እንዲህ አለው፣ ይስሐቅ አለው። አቤት አለው፣ ልብህን አይቻለሁ። ወደ ግብፅ ልትወርድ ነው፣ ከዚህ ተሻግራለሁ እና አለው፣ ወደ ግብፅ እንዳትወርድ። እሺ ከዛስ አለው፣ በምድሪቷ ላይ እኮ ረሃብ እየመጣ ነው። በረሃብ ልሰቃይ ትፈልጋለህ? አይደለም፣ በዚሁ ተቀመጥ። ያንተ እሺ ማለት ያንተ መታዘዝ አንተ እንድትበዛ ያደርግሃል። ያንተ ለመጣው ለኔ አሁን ለተናገርኩት ቃል ምላሽ መስጠትህ አለው ምድሪቷ ላይ ገናናና ገዢ እንድትወር ያደርግሃል። ይስሐቅም በዚያው ተቀመጠ ይልና በዚያው አይላል መጽሐፍ ቅዱስ፣ ይስሐቅ ዘርን ዘራ ይላል። በዚያው ዓመት ይስሐቅ 100 እጥፍ አጨደ። ይሄንን ያደረገው ምንድነው ካልከኝ፣ እግዚአብሔር ለመጣው ድምጽ እሺ ስላለ። በዚያ ምድር ላይ የኖሩቱ እና አቤሜሌክ በጌራራ ላይ የሚኖሩ ነዋሪዎች አሉ፣ ይዘራሉ። እንዲህ የተነገረለት ሰው ግን የለም። ይስሐቅ እግዚአብሔር ሰምቶ ከአባቱ ጋር የመጣው ኪዳን ስላለ በተቀመጠበት ስፍራ ላይ ዘር ዘራ። በሚመጣው በዚያው ዓመት 100 እጥፍ አጨደ። ይሄ አይደለም፣ ከይስሐቅም ጋር እግዚአብሔር ነበር ይላል። እሺ ያላችሁለት የእግዚአብሔር ቃል ያሻግራችኋል። ያልከኝ ይሁን ያልክለት ይህ ቃል ያሻግርሃል። አንተ ካልክ እኖራለሁ እቀመጣለሁ ያልክለት ይህ ቃል አንተን የክብር በክብር ዙፋን ላይ ያስቀምጣል። ጩሁና የእግዚአብሔርን ቃል እሰማለሁ በሉ እስቲ። ይስሐቅም ይላል በዚያው ዓመት 100 እጥፍ አጨደ። የጌራራ ንጉሥ አየ፣ ተመለከተ። ይስሐቅ ላይ ቀኑ ይላል መጽሐፍ ቅዱስ። አዩ፣ ከብቶቹን አዩ፣ በጎቹን አዩ። ያጨደውን የዘራውን ያንን 100 እጥፍ ማጨዱን አየ። እግዚአብሔር ኃያል እንዳደረገ ተመለከተ። እግዚአብሔር ገዢ እንዳደረገ ተመለከተ። ስም ጠር እንደሆነ አየ። ቀኑበት ይላል። አይ አለው፣ ንጉሥ ስለነበረ ቃሉ ይሰማል። ሀገራችንን ለቀ መውጣት አለባት። አንዳንድ መገፋቶችን እንዳጠሩ ጴንጤ ዛሬ ተስፋ የቆረጠው ብዙ መገፋት ወደሱ ስለመጣ ነው። መገፋት ውስጥ ክብር እንዳለ ስላልገባ እኛ የተነካካን ቀን ነው ነገሮች የጨመሩልን። ዝም ያለ ቀን ነገር ዝም ይላል። አሜን ትላላችሁ? በጣም እኔ በቸርች ዙራ ጦርነት እንደዚህ ሲበዛብኝ በረከት ከየት እንደሚመጣ አላውቅም።
ራታካቫራዲያና በዚህም ይመጣል በዚህም ይመጣል። ማን ነው ጮኸ አሜን ያለ? ጭር ሲል ነገር ሁሉ ጭር ይላል። ስት ባይዘው እሳት ሲነካ ሲቆሰቆስ ነው የሚቀጣጠለው አይደል? እናቴ ድሮ እንዲህ ትላለች። ትለኩስና እንደናንተ በእንትን አይደለም የምትጋግረው እኔ እናት እና ትቆሰቁሷለች። እየነደደ አይደል እንዴ? ለምንድን ነው እንደዚህ የምትታገዩ እላታለሁ። አይ አብልጦ እንዲነድ ነው ትለኝ። አሜን በለኝ። ኢየሱስ ክርስቶስ ጌታ ነው። ስትነካካ የሆነ ደረጃ ትደርሳለህ። ይስሐቅ በዚያው ምድር 100 እጥፍ መባረኩን ሲያዩ ከየት እንደመጡ አናውቅም። ትላንትና ለካ በአብርሃምም ዘመን ጉርጓዱ ኪዳን ያለው ጉርጓድ ነው፣ መጥቶ ደፍኖበታል። ይስሐቅ 100 እጥፍ እንደታጀበ በበረከት እንደታጀበ ባየ ጊዜ አይ ሀገራችንን ለቀው ውጣ አሉት። ይስሐቅም እልፍ አለና ይላል መጽሐፍ ቅዱስ በአባቱስ ዘመን ተቆፍሮ የተደፈነው ጉርጓድ ይላል ሄዶ ማሰ ይላል። ሄዶ ምን አለ? ማሰው። እሱ በነካበት በማይክሮ ሰከንድ ምድሪቷ ምላሽ ሰጠችው። ምንጩ ፈለቀ። አባቱ ይጠራበት በነበረው ስም ጠራው ይልና የጌራራ ልጆች ዞር አሉና መጡና አሁንም ተከታተሉት። እንዲህ አሉ፣ ይሄ ምንጭ እኮ የኛ ነው አሉ። ጉርጓዱ እኮ የኛ ነው፣ መብት የላችሁም ማለት። ይስሐቅም ይላል ትተው ሄደ ይላል። ሌላ ጉርጓድ ማሰ ይልና አሁንም ጉዳዩ ከአፈሩ ጋር አይደለም፣ ጉዳዩ የኪዳን ጉዳይ ነው። ይስሐቅ ይራመድ እንጂ ምንጩ ምድር ውስጥ ይራመዳል። እኔ የምፈልገው እናንተን ሳይሆን ይስሐቅን ነው። እኔን የሚጠራኝ ይስሐቅ ላይ ያለው ኪዳን ነው እያለ ምንጩ ይሄዳል። ምድር ከምድር ውስጥ ይፈሳል ውሃው። አባቱ በሚጠራው ስም ጠራ። ሁለተኛውንም አሁንም መጡና ደፈኑበት። ተደፍኖብሃል፣ ተከታተሉ፣ አስጨነቁ። እንኳን ደስ አለ። አሁን ተረባርበው ኮሚቴ አደራጅተው ቢመጡ እንኳን ሊደፍኑት የማይችሉ እግዚአብሔር ሮቦት አዘጋጅቶላል። ከዘጉብህ ይልቅ የሚከፈት ይበልጣል። ዞር በልና ዛሬ ማታ የሚከፈት ይበልጣል በልኝ። መጽሐፍ እንደዚህ ይላል፣ አሁንም ሰው እንዴት ተስፋ አይቆርጥም? ተባረክ ተብሎ ተባረረ። ቆፈርክ ምንጩ ወጣ ተብሎ ምንጩን ዘጉበት። ሁለተኛ ሞከረ፣ ዘጉበት። ይስሐቅ አገልጋዮች ፍለጋ አልሄደም። ትችላለህ እያለ ይቀጥላል። አሜን በለኛል። ኢየሱስ ክርስቶስ ጌታ ነው። አሁንም ትችላለህ ብሎ ይቆፍሯል። እግዚአብሔር ገፍቶ ወሰደና ሮቦት ጋር ወሰደ። ለምን ሮቦት ጋር ወሰደ ብዬ መጽሐፉ ሳጠና ለካ ሮቦትን እንደ ሲጥናና እንደ ይስሐቅ እንደ ሲጥናና እንደ ኤሴቅ መዝጋት አይችሉም። ኤሴቅን በሆነች ክልል ናት፣ እሷም ቢደፍኗት ሊደፍኗት ይችላል። ሮቦት ግን ሊደፍኑት አይችሉም። ቢረባረቡ ውሃ በዛም ይፈሳል፣ በዚህም ይፈሳል፣ በዚህም ይፈሳል። ስለሷም አልተጣሉምና ይልና እግዚአብሔርም በምድር ላይ አበዛን፣ ስሙንም ሮቦት ብሎ ሰየማት ይላል። እግዚአብሔር እንዲህ ብሎኛል፣ እንዲህ ብሎኛል፣ እንዲህ ብሎኛል። አዲስ ስም ይወጣላችሁ። ከሚገለጠው በረከት የተነሳ የምትሰየሙበት ስም አለ። እስኪ ሮቦት ብሎ ሲያለ የበዛ ነገር እናንተ ሰፈር አለ። የሚበዛ ነገር በእናንተ ሰፈር አለ። የማይደፈን ነገር እግዚአብሔር አሳልፎ ይሰጣችኋል። 2016 2017 2000 ምናምን ብዙ ነገር ተዘግቶባችሁ ሊሆን ይችላል። አሁን እግዚአብሔር አምላክ ወደ ሮቦት እልፍ ያደርጋቸዋል። ይሄን ትንቢት ስንቶቻችሁ ትቀበላላችሁ? እስኪ ሮቦት ይሆንልኛል በሉ። የተከራከሩ ሰዎች አሉ፣ እያዩ በዛው ምድር እግዚአብሔር አምላክ ያበዛቸዋል። አርካልቫኒያ ሶምራዲያ አንላው ካዲያና መንፈስ ዓለም አንድ ድምጽ ይሰማኛል። በመንፈስ ላይ አንድ ድምጽ ይሰማኛል። ተከራካሪዎች ባሉበት እግዚአብሔር አምላክ አበዛቸዋለሁ ይላቸዋል። እጃችሁን ከፍ አድርጉና እበዛለሁ በሉ። አንዴ ድገሙና እበዛለሁ በሉ። ከተዘጋው ይልቅ የሚከፈትላችሁ ይበልጣል። እኔ ነብይ ነኝ፣ ልናገር መጥቻለሁ። ዛሬን አይቻል ልናገርም፣ ነገ ላይ እግዚአብሔር ያዘጋጀልን እናገራለሁ። እግዚአብሔር የሚበልጥ ምንጭ አዘጋጅቶልሃል። ብድግ በሉና የሚበልጥ ምንጭ ተዘጋጅቶልኛል በሉ። ድገሙና የሚበልጥ ምንጭ ተዘጋጅቶልኛል በሉ። ስለሷም ሊጣሉ አልቻሉም።
ተከራካሪዎችን ዝም የሚያሰኝ በረከት ያገኛል። ተከራካሪዎችን ዝም የሚያሰኝ በረከት ያገኛል። ተቃዋሚዎችን የሚያሳፍር ምንጭ ያገኛል።